ውስጥ የሚመላለስ ከሆነ ቢሞት ገነት ይገባል ብለህ ነው የምታምነው ማለት ነው? እሺ ያንተን እንጨርስና ከዛው ለኔ እንመጣለን። ያሬዲ አሁን ይሄን ብቻ መልስልኝ። አውላላ ሜዳ ላይ ጥለን መልስልኝ። ችግር የለም። እኔ ወደ አንተ ላይ ጥለን አትሄድም ያሬዲ። ቆይ አንዴ እኔ እኮ አልኩህ ወደ አንተ ገባለሁ። አንተ የምትጠይቀኝ ጥያቄ እንዳለ መለስኩልህ። እንደሱ ያው ዳኒ መለስኩልህ። ምን ፌር ነው? አንተ አራዳ አይደለ እንዴ? አሁን ወዴት ነው እንደዚህ ጥፍ የምትለው? እኔ አልተጠፍኩም። አሁንም ቢሆን አንተ ጋር ነኝ ያለው። እሺ እኔ ጋር ነህ። ይሄን ብቻ ንገርልኝ። አንድ ሰው ድኗል፣ በክርስቶስ ድኗል። እንጨርሰው። እሺ አሁን የጀመርከውን ሐሳብ ጨርሰው። አየህ አሁን ወሳኝ ጥያቄ ላይ ስትደርስ ጥያቄ ልጠይቅህ ብለህ መቀየር የለብህም። ኧረ ችግር የለም። አንተ ወሳኝ የምትለውን ጠይቀኝ። እሺ ጠይቀኝ። ጠየቅኩህ። ወሳኝ የሆነውን ነው የጠየቅኩህ። ወሳኝ የሆነውን ስጠይቅህ ሐሳብ አትቀይር። ያልኩህ ነገር ምንድን ነው? በደንብ ስማኝ። መጨረሻ ላይ ያልኩህን ንግግር አስታውሰው። ኦኬ ምን አልከን? እኔ ድኛለሁ፣ ጸድቄያለሁ። ዛሬ ድረስ ድኛለሁ፣ ጸድቄያለሁ፣ የእግዚአብሔር ልጅ ሆኛለሁ አልክ። ኦኬ ዛሬ ድረስ የጸደቀ የዳነ ሰው የእግዚአብሔር ልጅ የሆነ ሰው ቢሞት የት ነው የሚገባው? ለምን ግራ ትጋባለህ? እኔ ግራ አልተጋባውም። የዳነ ሰው በጽድቅ ውስጥ የሚመላለስ ሰው የት ነው የሚገባው ካልከኝማ ገነት አልኩህ እኮ። ምን ጥያቄ ነው? ስለዚህ ዛሬ ያሬድ ቢሞት መንግስተ ሰማያት ወይ ደግሞ ገነት ይገባል ማለት ነው። አይደል? ይገባል። ስለዚህ ያሬድ ዛሬ ቢሞት መንግስተ ሰማያት ይገባል ብለን እንመንህ ማለት ነው። ለምንድን ነው ግን አንተ ፈሪሳ የምትልብኝ? ብኖረን አሁን ምን መንገድ እየሄድኩ ነው መኪና ቢገለበጥልና አዎ ያሬድ እኛ የሚጎዳን ነገር የለም። ባይዘው ተጠቃሚ ነን። ሞት ለእኛ ጥቅማችን ነው እንጂ ማስፈራሪያ አይደለም። ያሬድ እንደሱ አታስብ። በሄድም የዳነ ሰው ምንም ሞት ማስፈራሪያው አይደለም። እኔ ሞት ፈርቼ ያው ይቀጥል ለጨዋታ ነው። አትደውሉበት። ምንድነው እናንተ የምትደውሉት? ቆይ ደህና እያወራን አትረብሹ። ከስር ያላችሁ ተባረክ። አሜን አሜን አሜን። እናንተም ተባረኩ። ጌታ ይባርካችሁ። ተመለሰን ትንሽ ብናወራበት። እሺ ይቅርታ በጣም ስልክ ገብቶብኝ ነውና ሶሪ በጣም እሺ። አየህ ያሬድ በደምብ ስማኝ። ስለዚህ ለያሬድ ዛሬ ድኛለሁ፣ ጸድቄያለሁ፣ የዘላለም ሕይወት አለኝ ብሎ የሚያምነው ይሄ ሁሉ የተከናወነው በማን ነው? በክርስቶስ ኢየሱስ ነው። ይሄንን የተቀበለው በምንድን ነው? አምኖና በጸጋው ብቻ ነው። ይሄንን ሁሉ ነገር በህይወቱ ላይ ተከናወነ። ይሄን ግን ምን ብዬ ነበረ? እያወራን ያለነው ስለምንድን ነው ብያለሁ? ምን ስለመዳን ስለመጀመሪያው ክርስቶስ እንደዚሁ ዝም ብሎ በዋጋ ምንም ሳይከፈል መጥቶ በደሙ ስላዳነን መዳን ነው ብያለሁ። ነገር ግን እኔ የምኖር ሰው ነኝ፣ ገና እየኖርኩ ነው። በዚህ ሂደት ህይወት ውስጥ ኃጢአት እሰራ ይችላለሁ። ኃጢአት የምሰራ ከሆነ እኔ ጸድቃለሁ አልልም፣ አልጸድቅም። እሺ ነገርኩህ። አሁን ተረዳው ያሬድ። ቆይ አሁንም ላሳየህ፣ አሁንም በጸጋው እንደምትድን ላሳየህ ነኝ። ኦኬ ኃጢአት ስትሰራ፣ ስትበድል፣ ስታሳዝን ስራ ሰርተህ ነው ኃጢአትና በደል ይቅር የሚባለው ወይስ በጸጋው ነው አሁንም ይቅር የምትባለው? ያ ምርጥ ጥያቄ ነው። በቃ ልክ ነው። እዚህ ጋር ነው የምንተማመነው። እኔ ኃጢአት ሰርቼ እኔ ለሰራሁት ኃጢአት የሆነ ስራ ሰርቼ ጸድቃለሁ ብዬ እኔ በፍጹም አላምንም። እሺ እግዚአብሔር በቸርነቱ ያጸድቀኛል። ስለዚህ አሁንም እጸድቃለሁ ብለህ የምታምነው በእግዚአብሔር ጸጋ ነው እንጂ በስራ አይደለም ማለት ነው። ያ ኤግዛክትሊ በቃ ይሄ ነው። አሁን እኔ የምሰራው ስራ ጨረስ ነው። እስካሁን ድረስ ያሬድ እየዳነ ያለው በምንድን ነው? እሱ በጸጋ ብቻ ነው፣ በስራ አይደለም። ግን እኮ በቃ ይሄን እኮ ነው እኮ አልክድህም አልኩ እኮ። ነገር ግን አንድ ሰው ባይመለስ በኃጢአቱ ውስጥ ቢቀር ይድናል ብላት። አሁን ችግሩ እኮ እዚህ ጋር ነው። እኛና ፕሮቴስታንት እንዴት ያሬድ ዛሬ ያሬድ ተመልሷል አልኩህ እኮ። ስለኔ ህይወት እየጠየቀኝ ነው አይደል? እኔ ቅድምም ብያለሁ እኮ። አሁን ብትሞት እያልከኝ እንደው ደፍሬ አውድ እኔ ትጸድቃለህ አውድ እያልኩ እየነገርኩ ነው ያለው። አሁን ተመልሷለሁ ያልከኝ ወዴት? ከምን ከኃጢአት ምናምን አንተ አሁን ከእግዚአብሔር ጋር ህይወት ተስተካክሏል፣ ያማረ ነው አይደል? ያ እግዚአብሔር ይመስገን እኮ አልኩህ እኮ። እኔ እሱን እኮ ወስኜ ነው እያወራሁ ያለው። ጎበዝ አየህ ያሬድ። ስለዚህ ያሬድ አሁንም የሚድነው በምንድን ነው? እሱ በጸጋው ነው እንጂ በስራው አይደለም። እኛ እየተቃወምን ያለ ነው ምን መሰለህ ያሬድ፣ እንደ ወንጌል አማኞች እየተቃወምን ያለ ነው ከምን አንጻር እንደሆነ ታውቃለህ? ሰው
ስራዬ ብሎ ማሰብ ከጀመረ ከእግዚአብሔር እውነት ይጎላል። ለምን? የተቀበልነው ከእግዚአብሔር የመጣው ነፃ ስጦታ ከኛ ዘንድ የሆነ አንዳች ነገር የለውም። ኦኬ ያው ዳኒ የምመሰል አልኩህ እኮ የትኛውም ኦርቶዶክሳውያን የሚሰራው ስራ ለምሳሌ ዝክር ቢዘክር መጽዋት ቢሰጥ ያ የሚዘክረው ዝክር ወደ እግዚአብሔር ያቀርባኝ በዚያ በዝክሩ ወይንም ደግሞ በሚሰራው ስራ ጉልበት ይድናል የሚል የለም። አስተምሮ የሚል አይ አለ ያሬድ እንደሱማ አትዋሽ። እኔ ነው እንደዚህ ያለ ኦርቶዶክስ መጥቶ ይሞግተኛል አልኩህ እኮ እኔ እንደዚህ ያለ ኦርቶዶክስ አይኖርም። አረ እኔ እሱንማ አየለም ብለህ ቆይ ዳንዬ እሺ ላውራና ልጨርስልህ። ቆያ ችግር የለውም እኮ እንሄዳለን። እኛ ኦርቶዶክሳውያን አልኩ አሁን ስራ ብንሰራ በጎ ነገር ብናደርግ መልካም ነገር ብናደርግ ክርስቶስ በጸጋው ያድነናል እንጂ የኛ ስራ የክርስቶስን ማዳን አይተካም፣ ሊተካም አይችልም፣ ተክቶም አያውቅም። ይሄው ተናገርኩልህ፣ ተክቶም አያውቅም አልኩህ እኮ። አንተ ስለበራልህ እውነት እግዚአብሔር ይመስገን ደስ ብሎናል። አየህ እኛም እያልን ያለ ነው ትውልዱ እንዲነቃ ነው። ኦርቶዶክስ እንዲህ ብታምን በጣም ነው ደስ የሚለን። ግን አረ እንዲህ ነው የምታምነው? ያሬዲ እንደማታምን ላሳየህ እኮ ነው። ኦኬ ላሳየህ ነው። ለምሳሌ ያሬዲ ይሄ የማን መጽሐፍ ነው? ታምረ ማርያም የማን መጽሐፍ ነው? የኛ ኦርቶዶክሳውያን ነው። እንግዲህ ብዙ ታትሟል፣ ግን እኔ የትኛውን እንደሆነ ባላውቅም ይቀጥል። የኦርቶዶክስ መጽሐፍ ነው። እሺ ላሳየህ ችግር እሺ ያው እንደዚህ ይላል። እኛ እንዲህ ብታምኑ በቃ ገላገለን እኮ እየመጣን አብረን እናመልክ ነበር ይሄን ጌታ በጋራ ይሄንን ኢየሱስን ስሙን እንጠራ ነበር በጋራ ማለት ነው። ኧረ ብዙ አለን ማንግባባበት። ኧረ ተው ግን አሁን ዳኒ እንደው ይሄ አሁን ቆይ እርሶ ወደ ታምረ ማርያም ገባ። ያሬዲ አይደለም እንደምታምኑ ላሳየና ከዛ ተጨባብጠን እናንተ እንለያያለን። አብረን ሌሎች ኦርቶዶክሳውያኖችን እንሞግታለን ማለት ነው። እዚህ ቁጭ ብለን አብረን እናገለግላለን። ኧረ ምን ኦርቶዶክሳውያን እንዲሁ ነው። እኔ አልኩህ ኦርቶዶክሳውያን እንዲህ ነው የሚያምነው። እርግጠኛ አልኩህ እንሞግታለን። ያሬዲ አብረን እንሞግት። ዛሬ አብረን ከኔ ጋር አገልጋይ ነህ ብራዘር። አንተ ኦርቶዶክሳዊ እኔ ወንጌል አማኝ አብረን ሆነን ይሄንን ወንጌል ለሰዎች እናደርሳለን። አብረን ነው ዛሬ የምናገለግለው። በቃ ሁለታችን አገልጋዮች ነን ብራዘርስ። ሁለታችን ምንድነን ዛሬ አገልጋዮች ነን። ያሬዲ ግን ላሳይ ምን ብለው እንደሚሞግቱን አንተን አይደለም ሌሎቹ ምን ብለው እንደሚያስቡ ላሳየ ነው እያልኩ ያለሁት። እንደዚህ ይላል። ይሄው አንተስ ስምሽን የጠራ ተስካርሽን ያደረገ የዘላለም ድነት አግኝቶ ይኖራል ብለኸኝ አልነበረምን? ትለዋለች። ማን? የኦርቶዶክሷ ማርያም። ምን ያደረገ? ስምሽን የጠራ ተስጋርሽን ያደረገ የዘላለም ምን ድህነት ኤተርናል ላይፍ። ያሬዲ እና እንጂ ደወሉበት። ያሬዲ አሎ ማንም አይደወል፣ አይዞህ። እሺ ያሬዲ አይ ድብቅ ስትል እሺ። ስለዚህ ይሄው ምን አለ እንደዚህ የሚያምኑ አሉ ማለት ነው። ተስካሯን ያደረገ ዝክሯን ያወጣ ስሟን የጠራ የዘላለም ድነት ብላ የምታስተምርበት ትምህርት አለ ማለት ነው። ልንገርሽ ይሄን ሀሳብ እኔ ኦርቶዶክሳዊ ነኝ አይደል? ይሄን ሀሳብ እኛ ኦርቶዶክሳዊ እንዴት እንደምንረዳው እንዲሁም ደግሞ ኦርቶዶክሳውያንም ካሉ ከስር ልንገር። ይሄ ሀሳብ ሲሪየስሊ ልንገር። ሲሪየስሊ ይቀበላል። እሺ እኔ አሁን ይሄ ሀሳብ አሁን ለምሳሌ አንድ ሰው ዝክር ስላደረገ የሆነ ነገር ስላደረገ እድናለሁ ብሎ የሚያስብ ኦርቶዶክሳዊ አንተ አለ ስህተት ነው። እኔ እውነት ነው የምልህ አሁን ስህተት ነው። ያሬድ እየተቋረጥክ በቃ ዛሬ አገልጋይ አግኝተናል ብራዘርስ። ኦርቶዶክሳዊ ወንድም አገልጋይ አግኝተናል። በቃ አብረን ነው የምናገለግለው ስለ ብራዘር ዛሬ አብረን ይህንን የእግዚአብሔርን ወንጌል እውነተኛውን የጽድቅ መንገድ እግዚአብሔር ይቅር ይለናል ብዬ ነው እማምነው። የሚያምኑትም እንደዚያ ነው እንጂ አንድ ሰው ለምሳሌ በተለያዩ ገደላት ላይ ይነሳሉ እስከ 7 ትውልድ እስከ 5 ትውልድ እምርልሃለሁ የሚል ብዙ ጊዜ ጥያቄ ይነሳል። እንዲህ ያለ ነገር አንድ ሰው ለምሳሌ ያንን ነገር አድርጎ እንደፈለገ ኃጢአት ውስጥ ተጭምልቅ ብሎ የዮሐንስን ገድል ስላነበበ ብቻ ትውልድ እስከ 7 ይማርልኛል ብሎ የሚያስብ ተሆነ ኖ የለም እንዲህ ያለ ብሎ ነገር ምንድነው? ፕሪቺስ ብራዘር ቀጥል። ማን ኦፍ ጋድ ቀጥል።
ግን እንዴት ነው መሆን ያለበት? ምን ኧረ አትዋጋው ኔትወርክ ብራዘር ነው ታዲያ ማድረግ ያለበት? የምትለይ ተሆነ በዚያ ውስጥ የክርስቶስ ጸጋ ክርስቶስ ብዙ ባደረገው ታንካለ ስታየን እኔ ራሴ ሞገታለሁ ነው የምልህ። አሜን ብራዘር ቀጥል። የእግዚአብሔር ሰው እኔ ጋር ብቻ ነው የሚቆራረጠው ወይስ እናንተ ጋር የሚቆራረጠው? ይሄ ነገር ግን አስተምሮም እንደዚያ ነው። እኔ እየተዋጋ ነው። ይሄ ሀሳብ መደገም አለበት። ያሬዶ እየተዋጋ ነው ብራዘር፣ እየተዋጋ ነው። አየህ አገልግሎት ስትጀምር ውጊያ ጀመረ ብራዘር። አንዴ እናስለቅቅለታለን። ይሄ ያሬዶ ይሄ በጣም እንትን ነው ያሬዶ። ይሄማ ወሳኝ መልእክት ላይ ሊቆራረጥ አይገባም። አየህ ቤተክርስቲያኒቷ እስከዛሬ ስህተት ነው ያላለችውን አንተ ተገልጦልህ ስህተት ነው እያልክ ነው ያለው። ይሄማ በደንብ መሰማት አለበት ለትውልድ ለትውልድ። አብረን ነው የምናገለግለው። ያሬድን የምትዋጋ ኔትወርክ ተስተካከል። እሺ መጣ ሬዲ አይደለም ዳኒ ተበልሻለሁ መሰለኝ። በቃ ና ብራዘር ድገመው ይሄው ያው ቤተክርስቲያኗ ኦኬ ችግር የለውም። ቤተክርስቲያን እኮ አልኩ እኮ ቤተክርስቲያናችን ስታስተምረን ባይዘ በኦርቶዶክስ ተዋሕዶ ቤተክርስቲያን ጥንቃቄ አላት። በትምህርቷን በጣም ጥንቃቄ አለ አልኩ እኮ። አንድ ሰው ዝክር የሚያዘክረው ዝክር ወይንም ደግሞ ያሬድ ይሄ ውጊያ ነው ውጊያ ነው። ና ኦርቶዶክሳዊ ወንድም አገልጋይ ና የእግዚአብሔር ሰው ና አብረን ነው ዛሬ የምናገለግለው። ክብር ለጌታ ይሁን። ወንጌል ይሄ ነው። አየህ ብራዘርስ፣ አሁን ምንም እኛ ያሬድ ኦርቶዶክስ ነኝ ብሎ ቢቀጥል ምንም አይመስለንም። እግዚአብሔርን ነው የምናመሰግነው። ለምን? አዎ ጸድቅ ያለው ድኛለሁ፣ በስራዬ አይደለም በስራው ነው። ኦኬ የዳንኩበት ህይወት ዛሬ መንግስተ ሰማያት እንድገባ ያደረገኝ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ ነው፣ ሌላ ስራ የለኝም ብሎ የሚያምን ትውልድ ማየት ነው የምንናፍቀው። ወንጌሉ ይሄ ነው። አየህ በስምሽን የጠራ ተስካርሽን ያደረገ የዘላለም ድነት ያገኛል ያለው ስህተት ነው እያለ ካለ በቃ ወንጌል ይሄ ነው ብራዘር፣ ምን እንፈልጋለን? ስለዚህ ያሬድ ለእኔ አሁን በዚህ እምነቱ አሁን በተነጋገረው የሚያምንና የሚቆም ከሆነ ኦርቶዶክሳዊ ወንድሜ ነው። አብረን ነው መንግስተ ሰማያት የምንወርሰው። እኔ የወንጌል አማኝ ስለሆንኩኝ እሱ ኦርቶዶክስ ስለሆነ አይደለም የመዳን ተስፋችን። አየህ ማን ነው የመዳን ተስፋችን? ኢየሱስ። ሁለታችንም ያመን ነው ያ የዘላለም ህይወትን የሚሰጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ተስፋ ያደረግነው እሱ ሁለታችንን ምን ያደርገናል? ያድነናል። አየህ እሱ ምንድነው? እሱ በጌታ ያለ ኦርቶዶክስ ቤተክርስቲያን የሚያመልክ ወንድሜ፣ እኔ የወንጌል አማኞች ህብረት ውስጥ ያለው ጌታን ማመልክ ወንድሙ ብራዘርስ። ወንጌል ምን ስለሆነ? ይሄ ስለሆነ። አየህ ወንጌል ባውንደሪ የለውም። አየህ ወንጌል ባውንደሪ የለውም። አሁን የሃይማኖት ጉዳይ አይደለም እያወራን ያለ ነው። ኢየሱስ ነው የመዳን ተስፋው፣ መስቀሉ ነው ሚስጥሩ። ሌሎቹን ኮተቶች እያደር ይተዋል ብራዘር፣ ሌሎቹን ኮተቶች እያደር ይተዋል። ሲገባው ይተዋል ሌሎቹን ኮተቶች። ስለ መዳኑ ግን አሁን ይሄ ወንጌል ነፃ አውጥቶታል። ከየት? ከጨለማ ባርነት ከሰይጣን እስራት ነፃ አውጥቶታል። ይሄንን ከልቡ የሚያምን ከሆነ